ሰላም የቃና ዜና ቀምሻ ነው። የዕለቱ ዋና ዋና ዜናዎች የሚኒስትሮች ምክር ቤት የስራና ክህሎት ሚኒስቴር ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን የወጣን ደንብ አጸደቀ። ምክር ቤቱ ዛሬ ባካሄደው መደበኛ ስብሰባ የስራና ክህሎት ሚኒስቴርን የተመለከተ አንድ ደንብ ማጽደቁንና ረቂቅ አዋጅ ላይ መምከሩን የጠቅላይ ሚኒስትር ጽህፈት ቤት ዛሬ በኦፊሴላዊ ገጹ ባወጣው መግለጫ አስታውቋል። ደንቡ ሚኒስቴር መስሪያ ቤቱ ለውጭ ሀገር የስራ ስምሪት ለሚሰጣቸው አገልግሎቶች የሚያወጣውን ወጪ ሸፍኖ የውስጥ ገቢውን ለማሳደግ እንዲችል የተገልጋዩን የመክፈል አቅም ባገናዘበ መልኩ የተዘጋጀ እንደሆነ ተገልጿል። ምክር ቤቱም በረቂቅ ደንቡ ላይ ከተወያየ በኋላ በፌደራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በተጨማሪም የኢትዮጵያ የውጭ ሀገር የስራ ስምሪት ረቂቅ አዋጅ ላይ መወያየቱን የጠቅላይ ሚኒስትር ጽህፈት ቤት መግለጫ ያስነብባል። ረቂቅ አዋጁን ማዘጋጀት ያስፈለገው በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያን ዜጎች መብታቸው፣ ደህንነታቸውና ክብራቸው በዘላቂነት መጠበቁን ለማረጋገጥ እንደሆነ ተገልጿል። በተጨማሪም ሀገሪቱ ከዘርፉ ማግኘት ያለባትን ጥቅም ለማስጠበቅ እንዲቻል መሆኑ የተመላከተ ሲሆን ምክር ቤቱ ረቂቅ አዋጁን ለህዝብ ተወካዮች ምክር ቤት በሙሉ ድምጽ መርቷል። በኢትዮጵያ በስራ ላይ ያለው የውጭ ሀገር የስራ ስምሪትን የሚደነግገው አዋጅ በ2008 ዓ.ም የወጣና በ2013 ዓ.ም ማሻሻያ የተደረገለት ነው። የውጭ ጉዳይ ሚኒስቴር በተቋሙ ስም ለውጭ የስራ ስምሪት ምንም አይነት ውክልና እንደማይሰጥ አስታወቀ። የሚኒስቴር መስሪያ ቤቱ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ረፋድ በወቅታዊና ዓለም አቀፋዊ ጉዳዮች ዙሪያ ለጋዜጠኞች መግለጫ በሰጡበት ወቅት በተቋማቸው ስም የውጭ ስራ ስምሪት ውክልና እንደተሰጠ በማስመሰል በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎች መኖራቸውን ተናግረዋል። ሆኖም በሚኒስቴር መስሪያ ቤቱም ሆነ በሚኒስትሩ ስም ከስራ ስምሪት አኳያ ምንም አይነት ውክልና እንደማይሰጥ ያብራሩት አምባሳደር ነቢያት ህብረተሰቡ ከእንዲህ አይነት የማህበራዊ ሚዲያ አሳሳች መረጃ ራሱን እንዲጠብቅ አብራርተዋል። እንዲሁም ኢትዮጵያውያን ህጋዊ የስራ ስምሪት ስምምነት ባልተፈረመባቸው ሀገራት ከሚደረግ ህገወጥ ጉዞ መቆጠብ እንደሚኖርባቸውም አሳስበዋል። ሚኒስቴር መስሪያ ቤቱ እነዚህን የማህበራዊ ሚዲያ አሳሳች ህገወጥ የሰዎች አዘዋዋሪዎች በህግ ተጠያቂ እንዲሆኑ ጉዳዩን ለሚመለከተው አካል አሳውቆ እየተከታተለ መሆኑንም ገልጸዋል። እንዲሁም በመግለጫቸው በዜጋ ተኮር ዲፕሎማሲ መንግስት በተለያዩ ሀገራት በአስቸጋሪ ሁኔታ ውስጥ የነበሩ ዜጎችን ወደ ሀገር የመመለስ ስራ እያከናወነ እንደሚገኝ አምባሳደር ነቢያት በመግለጫቸው አስታውቀዋል። ይህንንም ተከትሎ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ከ700 በላይ ዜጎችን ወደ ሀገራቸው መመለስ መቻሉን አክለዋል። አሜሪካዊው ከበርቴ ኤለን መስክ በትራምፕ አስተዳደር ከተሰጠው ኃላፊነት መልቀቁን አስታወቀ። መስክ ለሁለተኛ የስልጣን ዘመን ትራምፕ ወደ ዋይት ሃውስ ከገቡ በኋላ አላስፈላጊ ወጪዎችን መቀነስ ዓላማው አድርጎ የተቋቋመውን የአሜሪካ ወጪ ቅነሳ መስሪያ ቤት ዶጅን ሲመራ ቆይቷል። ነገር ግን ዛሬ ከዚህ ኃላፊነቱ መልቀቁን ከሚያስተዳድራቸው ኩባንያዎች አንዱ በሆነው የኤክስ ወይም ትዊተር ገጹ ስንብቱን አስመልክቶ ባወጣው መግለጫ አስታውቋል። በመግለጫው ትራምፕ ብክነትን እንድቀንስ እድሉን ስለሰጡኝ አመሰግናለሁ ያለው መስክ እርሱ ኃላፊነቱን ቢለቅ ላለፉት ወራት ሲመራው የቆየው ዶጅ ግን ተጠናክሮ እንደሚቀጥል እምነቱን ገልጿል። መስክ በቅርቡ ትራምፕ ይፋ ያደረጉት የታክስ እፎይታን የተመለከተ አዋጅ የበጀት ጉድለትን የሚጨምርና ዶጅ ሲሰራ የነበረውን ስራ ዝቅ የሚያደርግ ነው ሲል መግለጹን አዣንስ ፍራንስ ፕሬስ ዘግቧል። ትውልደ ደቡብ አፍሪካዊው የቴክኖሎጂ ሰው ከኃላፊነቱ መልቀቁን ያስታወቀው በአዋጁ ቅር መሰኘቱን በገለጸ ማግስት ነው። ትራምፕ የታክስ እፎይታ ላይ የሚያተኩረውና ለሴኔቱ የቀረበውን አዋጅ ትልቅና ውብ ብለው መግለጻቸውን ኤኤፍፒ ዘግቧል። የትራምፕ ቀኝ እጅ መስክ በበኩሉ አዋጁ ትልቅ ሊሆን ይችላል ወይም ውብ ሊሆን ይችላል፣ ግን ሁለቱንም ስለመሆኑ ጥርጣሬ ያለኝ ሲል ተናግሯል። ተቺዎችም አዋጁ የጤና እንክብካቤን እንደሚቀንስና የበጀት ጉድለትን በ10 ዓመታት ውስጥ እስከ $4 ትሪሊየን እንደሚያደርስ አስጠንቅቀዋል። በምርጫ ወቅት ትራምፕን ለመደገፍ $1 ቢሊዮን የሚጠጋ ገንዘብ ያወጣው መስክ ከዚህ በኋላ ሀብቱን ለፖለቲካ ከማዋል እንደሚቆጠብ ባለፈው ሳምንት መናገሩን ዘገባው አስታውሷል። የቱሪዝም ሚኒስቴር ለ3 ዓመታት የሚያገለግል ባለ 5 ኮከብ ደረጃ ለ11 ሆቴሎች መሰጠቱን አስታወቀ። ሚኒስቴር መስሪያ ቤቱ በ2017 በጀት ዓመት በአዲስ አበባ የሚገኙ ነባርና አዳዲስ ሆቴሎችን ዳግም ምዘና በማድረግ አስገዳጅ መስፈርቶችን ላሟሉ ሆቴሎች የኮከብ ደረጃ መስጠቱን ይፋ አድርጓል። የተደረጉት የምዘና መስፈርቶችም የሆቴል ውጫዊ ገጽታ፣ ማብሰያ፣ የሆቴሉ ጠቅላላ አገልግሎት፣ ጥበቃና ደህንነትን ጨምሮ 12 ዋና ዋና ነጥቦችን ያካተተ መሆኑን በሚኒስቴሩ የቱሪስት አገልግሎቶች ብቃት ማረጋገጥና ደረጃ ምደባ መሪ ስራ አስፈጻሚ ታሪኩ ደምሴ ገልጸዋል። ደረጃ ከተሰጣቸው ሆቴሎች ውስጥ 34ቱ በዳግም ምዘና፣ 6ቱ ደግሞ አዲስ አገልግሎት የጀመሩ እንደሆኑም ስራ አስፈጻሚው አብራርተዋል። በዚህም መሰረት ስካይላይትና ሸራተን አዲስ ሆቴልን ጨምሮ 11 ሆቴሎች ባለ 5 ኮከብ ደረጃ፣ 9 ሆቴሎች ባለ 4 ኮከብ እንዲሁም 7 ሆቴሎች ባለ 3 ኮከብ፣ 5 ሆቴሎች ባለ 2 እንዲሁም 2 ሆቴሎች ባለ 1 ኮከብ ደረጃ ማግኘታቸውን ተናግረዋል። አዲስ የተመዘኑ 6 ሆቴሎች ደግሞ ከባለ 4 እስከ ባለ 2 ኮከብ ደረጃ እንደተሰጣቸው
ገልጸዋል። የኮከብ ደረጃው ለ3 ዓመት የሚያገለግል ሲሆን በሚደረገው ክትትልና ቁጥጥር ከደረጃ በታች የወረደ ሆቴል በማንኛውም ጊዜ ደረጃውን ሊነጠቅ እንደሚችል መናገራቸውን ኢዜአ ዘግቧል።